ሚዲያ ላይ ያደረግሻት እያንዳንዱ ቃላቶች ይተረጎማሉ። ለቱርጁማኑ ገና ትከፍሊያታለሽ ማለት ነው። ደሃ ነው ማረግሽ። ገብቶሻል? ከዛ እኔም ይዤ የምቀርባቸው ቪዲዮዎች አሉ። አንቺ አንበሳ ስታረጊ የሚዲያ ክስ በሚዲያ ቋንቋ ነው የሚተረጎመው። እሺ ለዛ ነው ፏ ብዬ የማወራው። ይሄ አሁን ማሰማሽ ያለኝ ኤቪደንሶች ናቸው። እያንዳንዱ ይሄ ቴሌፎን አርጅቶ እንደዚህ ሊፈነዳ እንትን ያለው እያንዳንድሽ የምታረጋቸው ነግበኔ ብዬ ቁጭ ማረጋቸው ኤቪደንሶች ናቸው። እኔም ከስራው ይሄ ቴሌፎን የተሰረቀ ቀን ብቻ ይሄ ቴሌፎን የተሰረቀ ቀን ያ ገብቶሻል? እያንዳንድሽ ላልሾ ሰው ሁላ ልከናል። በነገራችን ላይ ብለሽ ለደወልሻቸው እዚህ ለደወልሻቸው ሁላ ይሄን ነገር እስቲ ዩቲዩብ ብለን ልከን ምን ነው እቺ እብድ አሮጊት አርፋ ትቀመጥም እንዴ ነው የተባልሽው? ክላስ አብድሽ አሁን እንደገና ነርቮችሽን ላደረሳስ ዓለም ጠባብ ናት አይደል? ያ ነገ ደግሞ ወይ ድሬዳዋ ወይ አዲስ አበባ ትደውይና ወንድሜ ጋር ትደውይ ይሆናል። you don't know what happened ወንድሜ ጋር ትደውይ ይሆናል። የሆነ ስልጣን አካባቢ ላይ ትደውይ ይሆናል። እሺ ከዛ ልጅ ትገቢያታለሽ አሁን እንደዚህ ያሸጣሽ። ከዛ እኔ ደግሞ የሰው ዝውውርሽን ምንሽን ቼክ ስንት አመትኛ ስንሰራ ነው የምታወቀው። እኔ እኮ በመስራት ነው እንጂ የተጎማመደው። ምን ነው አላለፈልኝ? ምን ነው የእናቴን ጀበና ሰብሬ ነው እንደ መጣሁት ነው? ስንት ሰው ህይወት ማጥፋት አለብኝ? ሶኒ ላይ ሊያለቅስ ይገባል አይደል? ወይ ሐዋላ መጀመር አለብኝ አይደል? በጣም ነው የምትከፉን። እቺን ሬሳ ደግሞ ማን ጆን ይዞ ወደዚህ እንዳመጣት አናቅም። ከዛ ዩቲዩብ ላይ ጥፉ አይኗን ሁሉ ጅብ የፈሳባት እውር ጅብ አቅፋ የምትተኛ ከጅብ የወለደች አለሌ በጫት ገረባ ቂጧን የምትጎረጉር ደንቆሮ እናቷ አፈርት ብላ አንቺ ብሎ ፖለቲከኛ ደግሞ አማራ ለምን ሞታል ብሎ ዛሬ እናንተ ታከብራለሽ። ሞክሩት ሂዱ፣ አያገባንም። እኛ this is what you support ሀቢብቲ። እሺ ያ ሀቢብቲ ያ ቀልቢ ያ ልፋቸው አመጣቸው መጨረሻን በቃ እኛው ላይ መጣች። እኛኑ እናታቸው ትበል ድሬዳዋዎች ጥንባታም ጋላ ሁሉ እኔ ስላንቺ አይሽ ጥንባታም ማን ያለው ጋ ኦሮሞ ጥንባታም እያለ ሲሰደብ አንቺ ሄደሽ ጊፍት ትሰጫለሽ። የኦሮሞ ጥላቻ እንዳለብሽ እኮ ባለፈው ማሜ እንዲሰደብ አድርገሽ ወደዚህ ሲመነዝሩት ሄደሽ በሶስት አንበሳ አባበልሽ። ገብቶሻል? ግልጽ ነው። እኔስ በእንደዚህ አይነት መንገድ ነው ማስተናገድ። እኔ ደግሞ ይሄንን ምትደውይላችሁ አይደለም ይሄው ሺዝ ከዛን ያንቺን አንበሳ ሲል ይላካል። ሚዲያ በሚዲያ ነው የሚተረጎመው። እሺ ሰደበችኝ ደግሞ በአካል ተገኝተሽ ነው እንድትከሽኝ የምፈልገው። እኔ ከሳሽም በአካል ማግኘት ፈልጋለሁ። እዚህ ነው ሙቭ አድርገሽ እንድትኖሪ ማረግሽ። እዚህ ሙቭ እንድታረጊ ነው ማረግሽ። ቂሽቢ ባላረግሽ ቱበይብኝ ሳራ የምትባይ አለቻ። ምን አገባኝ አንቺ እውር ጋላ። ድሬዳዋ ማለት እኮ ጅብ ሁሉ እኮ የሚበዳችሁ እኮ ናቸው ከና ቢጃማቸው የድሬዳዋ ልምስ። አሁን እንደዚህ ለሚለው 7 እና 6 አንበሳ እያወረዱ ሄለን ልጄን ሰደበች ምናምን እያሉ እየዞሩ ዳር ያንሾካሹካሉ። ጊፍተር የሚባሉት እኔ እኮ ወደ ሚዲያ ስመጣ ወደ ቲክቶክም ወደ ዩቲዩብ ስመጣ ብቻዬን ቶፒክ ይዤ ነው የምመጣው እና ማንንም ተማምኜ ወደ ሚዲያ እንኳን መጣ በጊዜ ውስጥ እንኳን ማውቃቸው ሰዎች ናቸው። ዛሴት ማንም ሰው ኮንትሮል ሊያረገኝ ሲፈልግ ብሩን ተሸክሞ ከቤቴ ውጣ ብዬ ነው ማሽቀነጥረው። ይብላይ ለእናንተ አሁን ብርቃችሁ ሆነ እንጂ ዩቲዩብ ላይም ስንቱን አሽቀንጥር ያለው ከነ ብሩ ማለት ነው።
ከነ ሱፐር ቻቱ ገባችሁ? ዛሴ ይውረድ እስቲ ሄለን ብሎክ አረገችኝ ብላ ለኔ የምሰጠው ብር ለእናንተ ይቅርላችሁ። with respect I block her። መቼ ነበር 15 ቀን ሆነን እንዴ ጋይስ? 15 ቀን 15 ቀን ያለት የመጨረሻ ቀን ትሪት ያደረኳት ቀን እኔ በስነ ስርዓት ነው ትሪት ያደረኳት። ስንት ቶፒክ አቋርጬ ነው ሳናግራት ነበር። በኔ ምክንያት እንደዚህ አይነት ጥያቄ አስር የሚነሳብኝ ከሆነ ያ ማለት ኮንትሮል ሰው ማድረግ ማለት ነው። ስለምሰጥሽ መጠየቅ እችላለሁ። ለዛ አላማው ይሄ ከሆነ I don't need I just block። ዛሴት በሰላም ላይቭ ላይ መለፋለፍ አይጠበቅም። ሆነም ቀረም ብሯን አውጥታ ከጎኔ ቆማለች። ዛሴት I have credit። ያ አንቺ እንዳሰብሽው አይደለም ካለች በሌላ ስም ትምጣ ተጋፍታ። ዛሴት ተጋፍታ በሌላ ስም ትምጣ። ያኔ ትክክለኛ ሰው ናት። ዛሴት ያ የድሬዳዋ ጅብ ይጸየፈዋል። ለየት የሚያደርገው ደግሞ የድሬዳዋ ሴቶች ለየት የሚያደርገው ሽቲውን ከገለጹ ዳይሬክት ሪስማ ቀጥታ ጥቁርን ስሉ የሚያደርገው ሽቲውን ከገለጹ ዳይሬክት የሚያደርገው ደግሞ የድሬዳዋ ሴቶች ለየት የሚያደርገው ሽቲውን ከገለጹ ዳይሬክት ሪስማ ቀጥታ ጥቁርን ስሉ የምታገኘው ጣሪ በሚያውቀው ማለት ነው። ምንም ደህና ሴት የለም ከዛ የሚወጣ እንዳታስበው። ድሬዳዋ እኮ ጅብ ራሱ ውሻ ሰማ የሆነ ጊዜ ሼቲ ለባሽ ስትልኩ ጂኒው ጂጂ ጋር ገብቶ አንድ ጊዜ የሆነ ሲያወራት ነበርና የት አካባቢ እንደተወለደ ምናምን ነገር ወሬ አንስተው ሲያወሩ እኔ የተወለድኩት እንደዚህ ነው ሐረር። እኔ ቤተሰቡን አውቃቸዋለሁ በነገራችን ላይ። ጂኒው ማለት ትልቅ ቤተሰብ የትልቅ የሼክ ቤተሰብ ነው። እዚህ እንትና ብዬ ስማቸውን አልጠራም። ገባችሁ? እንደዚህ አይነት ሰዎች አይደሉ። እና የት ተወልዶ የት እንዳደገ ምናምን ሲናገር የመጨረሻ አዲስ አበባ ነኝ እንደዚህ ሲል እንዴት የአዲስ አበባ ልጅ ትላለህ ብለው ጆከር ቁጭ ብሎ ዳኛ ጂኒው ሲበሻቀጥ ሳይ እንዲያለታ አዝኜ ጂኒው ራሱ ምን አይነት ልብ ነው ያለው ብዬ በጣም ነው የገረመኝ። እንግዲህ እንደዚህ የድሬዳዋ ሴት ሰውላ የሚወለደውን በጅብ ነው ምናምን እየተባለ ሙሉ ድሬዳዋ እየተሰደበ ጸጥታ ብሎ አንበሳ ሲወርድ ለቆይቶ ጂኒውን ግን ስለማይናገር ባለጌ ስላልሆነ እንደዛ ሲመላለሱበት ቤተሰቡን አስቤ በጣም ነው ያዘንኩት። ይሄ ትልልቅ ግቢ ያላቸው ሼኮች የሉም ሐረር ትልልቅ ግቢ እንደዛ አይነት ቤተሰቦች ነው ያሉት ሐረር ላይ ሐረር ይሄ ሼክ ስላቸው በስነ ስርዓት በቃ በጣም እንትኖች ናቸው። ሼቲውን ከገለብከው በቃ ጥቁርም ስለው የምታዩ ፊት ለፊት ግድንግ አባራ ይቦንበታል። ወደ ላይ የተላመደ ይቦናል። ብልቷ እኮ ፔሬድ ራሱ ማየት አትችልም። እቺ ግን አዳማረሌ የውሻ ልጅ በቁምሽ የሞሽሪሳ እኛማ ቀብረንሽ መጣሉ። አያች ለእንደዚህ አይነት ሰው ማለት ይሄንን እኔ ወይ አናዶ ወይም ብሎኛለም። ለኔ ግን ኤቪደንስ ትልቅ ኤቪደንስ ነው ለብዙ ነገሮች። ገባችሁ? ወይ አናዶኝ ወይ ምናምን አለ እንደዚህ አይነት ነገሮች ነው ያናዱኝ፣ ግን ኤቪደንስ ናቸው። ማይሙናይ ቴንክ ዩ የኔ ሙና። ገባችሁ? ይቀመጣሉ፣ ለኔ ዝም ብሎ ይቀመጣሉ። ለምን? ቤትም ቦታ ላይ ዋጋ አላቸው። እኔ እንደዚህ አይነት ነገር ምንም ትነይ ሄለን ተናደሻል። ለምኑ እናትሽ ትነፋውን ለድሬዳዋ ለኛ ለሐረርና አረብ ሀገር ላደገ ብርቆ ነው ምንም አላደረኩም ስለምትለው ምን ቦታ እየዋለች እንደሆነ እንድታውቅ ነው እንደዚህ አይነት ቪዲዮዎች ይዤላት የመጣሁት። ገብቶሻል? ያ ምን ቦታ እንደምትውል ከዛ እኔ ምንም አላውቅም ያለች አፏን አጣማ የምታወራ ጥርሷን አፏን ሞልታ የምታወራ እንዲገባት ነው ያመጣውላት።
ገባችሁ? አሁን እንደዚህ ካሰማዋትም በኋላ አልገባኝም ትበል ይሄን ሁላ ካሰማዋት በኋላ ገባችሁ? አልሰማችም፣ አታውቅም። በጣም ጫጫ ሰዎች ናቸው አጠገቧ ያሉት ገባችሁ? በጣም ጫጫ ሰዎች እንደዚህ አይነት ጫጫ ሰዎች ጋር ነው የምትከራከረው። ሙናዬ አባቴ የኔ ጌታ የልጅ አማማ ኧረ ቺቱ አጉል ይሄን አይደለም። እኔ እኮ አሁን ከስሜት ከእውነት ነው ከተፋሁት። አሁን አጠገቤ ብትኖር ተፋባት ነበር የእውነት በቃ እኔ እኮ እንደዚህ ነገር የእውነት አጠገቤ አሁን ብትኖር ተፍቼባት ነበር እኮ። ያ ኮምፒውተሬ እንደዚሁ አላበሰብሰውም ለማለት ፈልጌ ነው ለጠቅላላ እውቀት። እስጂርቲ እንታልቲ እስጂርቲ ዮም ሉፍቲ እስጂርቲ ዮም ሉፍቲ እንግዳ መቀበል ግቡ መርሃባ ስትይ ነበር እኔም አውቅሽ እንዲቱን አባትክ እንደዚህ እንዲህ ተደርገሽ ተገልብጠሽ ምናምን ብዬ አላውቅም። አማራዎችን ልጆች እናትሽ ትበዳ ብሎክ እንዳላረግሽ እናትሽ ትበዳ አንድ ስልኬ ላይ እንዳደረገ ሳራ ሰማሽ? እናትሽ ትበዳ ተብለሻል። እኔ አይደለም ያልኩሽ ያንቺ። በነገራችን ላይ ባልሽን ቺት እያደረገችብሽ ባልሽ አንድ እብድ ነሽ አንቺ፣ ነርቫም ነሽ። የሚያገናኛችሁ ንብረት አለ ቺት ታረግብሻለች። እስቲ አስመርምሪው ልብ ካለሽ እናትሽ ትበዳ አንድ ስልኬ ላይ እንዳደረገ አይ ስደውይላት እናትሽ ትነፋ አንቺ ቆሻሻ እንዳትደውይልኝ ስልክ ሄዳለች። ሰምተሻል? አይ ጨዋ ሰዎች ናቸው። ካሻ ነው ውጪ። አንድም ቀን እናታችሁ እንዲቱን አባትክ እንደዚህ እንዲህ ተደርገሽ ተገልብጠሽ ምናምን ብዬ አላውቅም። አማራዎችን ልጆች እናትሽ ትበዳ ብሎክ እንዳላረግሽ እናትሽ ትበዳ አንድ ስልኬ ላይ እንዳደረገ ቆሻሻ ነው ውጪ። አንድም ውጪ እናትሽ ትነፋ ተብለሽ አይደል? ጨዋ ናት አይደል? ለዛ ነው ዋ ከዛን እኔ ምን አጠፋው? ጨዋ ናቸው የክፉ ቀኔ ናቸው ሄ ምትዩ አጋሰስ እንኳን ያንቺ አይነት ቢሰለጥንም የስልጣኔ ምልክት ፊቷ ላይ የማይታይ ቆርፋዳ አይደለሽም? ስንቱን የአይኑን ከለር አይተን ስንት ድንግል ዝንብ እልል ብለን የዳርን ሰው ነን። ለሙድ ነው እንጂ አዞ ነበርን አለች እንሽላሊት። አንቺን አይተው ገብቶሻል? ቤታን ለመጣል ቤታን ለመስደብ ቁጭ ብላችሁ ቴሌፎን ግሩፕ ከፍታችሁ አንቺ እቺ ቡቺ ቆሻሻ ልቃሚ እናቷ ቤተሸርሙጣ እና ዲቦራ ስትዶልቱ ነበር። ስትዶልቱ ስለነበረ ሰው እንኳን ስላንቺ ሲያወራ የቤታ እንትኖች ናቸው ብሎ አይምሮሽ ላይ ይመጣል። ከቤታ ጋር ችግር ከሌለብሽ የቤታ ልጆች ነው የሚለው እንዴት አይምሮሽ ላይ መጣ? እንዴት መጣ? አይሽ ዋቱ ጅረ ይላል ያገሬ ሰው። ዋቱ ጅረ ማለት የሆነ ነገር አለ ማለት ነው። ጠርጥር ያኔ ትድናለህ፣ ካልጠረጠርክ ትመነጠራለህ ነው። ቤታን እንደዚህ መንጥቄ ነው አንስቼ ማነቃለሽ። አንቄቻታለሁ። ከኔ ጋር ያላት ችግር ይቀመጥ። ግን እነሷ ምንም ሳታረጋችሁ ቁጭ ብላችሁ ስትዶልቱ ከሷ ጋር ቆማለሁ። የእውነት በጣም ከልቤ ነው የምቆምላት። ራሷ እንዲህ ብላ ከሆነ እኔም እንዲህ ብዬ ገባበታለሁ። ግን ምንም ሳትላችሁ ቁጭ ብላችሁ በመዶለት ሁሉ ሰው ዊ ሲል እገባበታለሁ። እኔ ቆምላታለሁ። እናቴ ትሙት እቆምላታለሁ። I do it guys። ከ3 ቀን በፊት ነው ከ4 ቀን በፊት ከኔ ጋር ደውላ ስታወራኝ እንደዚህ ያለችኝ ስላችሁ ውሸት ነበር አለ መሰላችሁ? ሲያንቀለቅላት ራሷ መታ ያወራችኝን ራሷ ደገመችው። ይሄ ታዲያ እኔ እየዋሻው ነው? ገባችሁ? እኔ ቪዲዮ ትለቃለ ማለት ሪካርደሮች ሪካርድ የሚያደርጉት ለራሳቸው ለፔጃቸው ድምቀት
ደጋፊዎች ናቸው የሚለው ራሱ እንዴ መጣላት አይምሮዋ ላይ እንዴ መጣላት እንዴ ቁጭ ብለው እንደሚዶልቱ እኔ ጋር ለመደወል ቁጥር የወሰደችው ከቡቺ አንድ ዘመድ አለች እዚህ የቦለኳት ከሷ ወሰደች ቡቺ ሰጠቻት እዛው እሷ ጋር ቁጭ ብላ ደወለችልኝ ከዛ እሷ ጋር ቁጭ ብላ እንደዚህ ማይክሮፎን ከፍታን ባታወራኝ በቃ ሄለን በኋላ ገባለሁ ባልሰማ ባላየ መጣለሁ እኔ አልኳት አለችኝ አንዳንድ ቪዲዮዎች አስጠፊልኝ አለችኝ እኔ ላይቭ ላይ ገብቼ ቀጥታ አጥፉና አታጥፉ ስል ተካፍሏት ነው ይላሉ እና ከፈለሽ ገብተሽ አውሪ አልኳት በቃ ሄለን መጣለሁ እንደውም እንዳላወራን ሆነን በአዲስ ላይቭ ላይ አወራለሁ አለች ከዛ ምን ብለሽ አወራሻት ሲባባሉ ላይቭ ላይ ልገባ ነው ስትል እንዴት ሄለን ጋር ልገቢ ብለዋታል ገባችሁ ለምን ስንቱን ነገር እንደዚህ ዘግዝቄ እንደምጠይቃት ያውቃሉ ኦሬዲ ቤዚክ ነገር ሰጣኛለች ሰምቻለሁ ገባችሁ ጆከር ምን ያህል ስትፈራው እንደነበረ ግን እንደውም እናቴ ነሽ እንደሚላት ዮኒ በግዛ እጄ አጣብልቼው አለች እኮ እናት ልጄን እንደዚህ ነው ያለችው በገዛ እጄ አጠጥቼው አብልቼው ሰደበኝ አለች ዮኒ እድሜ ልኩን በሷ ብር እንደሚኖር ብጤ አርጋ ነው ከነገረች እሺ ይሄኔ እኮ ዱባይ ሄደ ጊዜ እንኳን አጠገቧንትን ብሎ ነው ያ ቆይ የሆነ እንትላክ ቆይ ቴክስት ያ ቆይ አንድ ጊዜ የሰጀርቲ እንተልቲ የሰጀርቲ ያ እሺ ቀላላ ጋር ያን ጊዜ ቤታ ናቸው እኔ ለምን ይሄ ነገር እንደተነሳ ታውቃላችሁ በምን እንደተነሳ ይሄ ነገር በእናታችሁ ላይቭ ጎል ምናምን ነገር ይሁን ነገር አድርጉ ቴንኪዩ ወይንም ደግሞ ጋለሪ ሁለት ብቻ ነው የቀረን ምን አልኳት መሰላችሁ እንድትረዳ የሰዎች ስሜት እንደሆነ እንድታውቅ ሳራ አልኳት አንድ ነገር እንደ ጥናት እንድትይዩ አልኳት ቡናዬ ቴንኪዩ እንድትይዩ አልኳት ሰዎች እንደዚህ አይነት ጥያቄ እንዳላቸው ወጥተው ባይናገሩሽም ግን የብዙ ሰው ስሜት እንደሆነ አንድ ነገር እንድታረጋግጭ አንድ ነገር ልጠቆምሽ ያልኳት ገና እንደዚህ ስላት ገባት እግዚአብሔርን ገብቷት ያው ሪከርድ የተደረጉ ኮሜንቶችን ነው አለች አዎ አልኳት እነሱ እኮ አሁን ላይ አለች እግዚአብሔርን አሁን ላይ የቤታና የዲቦራ እና ደግሞ የቡቺ እንትኖች ጸብላ አይደሉ እነሱን ተደምረው እንኳ የኔን እየሰደቡኝ ያሉኝ ስትል ደነገጥኩኝ አይ ከቤታ ጋር እንዴት ቶሎ መጣላት ይሄ ነገር እኔ አሁን ማላወራው ሰው የለም ሀቢባን እናገራለሁ ወይ ላሞግሳት እችላለሁ ወይ እንትናን እናገራለሁ የእንትና ደጋፊ ነው የሚል ነገር አይምሮ ላይ ይመጣል ሰው ሲጽፍ ሃይ እኔ መሰለኝን እንዳወራውላ ሰውም እኮ የመሰለውን ይኮምታል ራይት እንዴ እሷ ደግሞ ችግር ከሌለባት እንዴ መጣላት ቲክቶክን አላውቀውም ባህሪያቸውን አላውቅም ትልል እንዴ ባህሪ ካላውቀች እንዴት መጣላት የቤታ ደጋፊዎች እነሱ ናቸው ዛትሚስ ቤታ የላከችብኝ ነው እኮ ያን ጊዜ አይ ሚዲያ አላውቅም ምን ያልገባኝም እኮ አይሺው እዮዳብ ራሱ የተነሳብሽ ያኔ እንደዚህ ነው እንደውም እዮዳብ ያን ስድብ እንደ ስድብ እንዳቆጥረው እንዳከበረሽ ቁጠሪው አልኳት ለምን ባከብርሽ ኖሮ በእንደዚህ ባጭሩ አይደም ምክንያቱም የሱን ጊፍተር እንደነበረች ዩርን ያላውቅም ነበር እና የሱን ጊፍተር ራሱን የከለከሉበት ለሱ ስራው ሊሆን ይችላል እኔ ስራሌን በትርፍ ሰዓቴ ነው አፌ የምከፍተው አልኳት ጠይቄው እሱ ስራዬ ነው ብሎኛል አለች ኦኬ እንግዲህ እሱ ስራው ካለሽ ስራውን እንደዚህ ብለው ግን አንቺ ደግሞ እነሱ እንደዚህ የሚሳደቡ ሰዎች ሄደሽ ሰጪ ዝም እንደውም በአንድ ቀን እንትን ማለቱ ምን ያህል እንዳከበረሽ እንትን አትይም ወይ አልኳት ይሄ በዚህ አትረጅም ወይ እውነት ነው እኔ እንኳ እንደዚህ ነገር አልገባኝም ምናምን አለች ከዛ ለመግባት ውስጥ እንደገና አይሽ አንዳንድ ሰዎች ደግሞ ምን እንደሚያስቡ ከኮሜንት ገና ሳልላት ያ ኮሜንቱን ነው የምትይው አለች የቤታ ደጋፊዎች ናቸው እኮ ስትለኝ አልኩኝ እንዴት ገባል አይ ከዛ ወዲያውኑ መቼ ነው የምትገቢው አሁን ነው የምትገቢው ስትለኝ ኖ አሁን ገና ትንሽ ልተኛ ነው አልኳት ለምን በመሃል ላይ ነቅቼ ስራ እየሰራው ነበር ትንሽ አንዱ ለሳተኛለሁ ስነሳ ቮይስ አገኘው ማሴ ዋትስአፕ ላይ ባሌ አንቺ የሽ ታሰድቢናለሽ ብሎ ከለከለኛለች
ከዛ ሸርሙጣ ጋር እንኳን እንደዚህ ሽንት መሽኛ ስታነካካና ስትጠራት አልተናገራት። በየቦታው እየሄደ ስታወራ አልተናገራት። ሄለን ጋር የሚናገር ባሏ ላይ ያሳበበችው እሷ ናት። እኔም ባሏን ነው የምጨፈልቅላት። ገባችሁ? ባሏን ነው የምጨፈልቅላት። ባሏ ምንም እንደማያውቅንም ነግራችሁ። ግን ሄለን ጋር ምን ብለህ ዘጋሽ ስላት ሄለን ጋር እንዳትሄጂ ብሏት ነው። ገባችሁ? ፈርተው ምን እንደምጠይቃት ያውቃሉ። እንዴት እንደማስወጣጣ ለምን ኦሬዲ ለፍልፋልኛለች። ያንን ነገር ነው እኔም ጠይቃት ነው። ዝም እያሳሳኩም ቢሆን ምን ብዬ ብዙ ኮሜንት ላይ የቤታ ልጆችን አያለው እንዴት ታነሳዋለች፣ በቃ ታወራለች። የሚገርማችሁ ሃይ እንዴት መጣላት ያለታ ስነግራችሁ ውሸት አላችሁኝ የሆነ አንዳንድ ሰው እና ልጄም ብዬ ነገርኳችሁ። ራሷ መጣ ትላንትና ስታወራው ያልኩኝ ለአንዳንድ ሰው ጥያቄ ምልክት የሆነበት መልስ ይዛልኝ መጣች ያልኩት። እግዚአብሔር ደስ ያለኝ ውሸት እንደማላወራ ብቻ ሰው ይወቅልኝ። እኔ ጭንቅ ነው የሚለኝ ሆዴ ውስጥ ይዤው ነገር ካላወራው። ይሄን ቶፒክ ስንጨርስ ወደነ ማራማዊት ነው እሺ የምንሄደው። ያ በጊዜ የመጣሁት ለዛ ነው። እና ለማንኛውም ጆከር እንደዚህ ብሎ ሲሰድብ እንደነበረ ድሬዳዋ ሙሉ ሴት ልጅ ትሳደባለች እናት ምናምን ሴት ልጅ በሙሉ በጅብ እየተነፋች በጫት እየተወጋጋች ልጅ እንደምትወልድ እየተነገረ ሄዳችሁ አንበሳ እየሰጣችሁ የሌላውን ጊፍተር ስታስቀሩ ሌላው የማይናገራችሁ ይመስላል። እስቲ አንቺ ስታስቢው ልክ ነሽ ልክ አይደለም እሺ እውነትሽን ነው እኔ እንደዚህ ማይተረዳዋል እሺ። ከዛ መተሽ ደግሞ እኔ ስሟን አልጠራም በዚህ ጠባማና ጥርስ በሞላበት አፍ ጠራሽኝ አልጠራሽ ምን አባሽ ነው ትቀልብልኛለሽ ወይ ድስት ጠራራጊሽን መጥቼ ልሳለሁ ልቃሚ ሰፈሩስ አንቺ ቡዳ ሂጂ አመዳም ዱቄታም እየተባልኩ ምላክ መሰለሽ እንዴ? እንደ ቡቺ ገንደ ቆሬ ላይ እንኮ አመዳሟ እየተባለች የምትጠራ ጅራሬነት የሚታወቁ የደቻቱ ኮንዶም ለቃቃሚዎች ናቸው። ለዛ የሆነ መኪና ያለው ሰው የሆነ ምናምን ያለው ሰው ሲያናግራቸው ልባቸው ድው የነሱ ነው የሚመስላቸው እኮ እነሱ ቤተሰብ የሆነ ጋቢና ሲቀመጡ እንደዚህ ብሎ ነው የሚቀመጡት የነሱ ቤተሰብ እንደዚህ የነሱ ነው የሚመስላቸው። እኔ ለራሴ ለማድረግ የምጥር ሰው ነኝ እንጂ በሰዎችም እንትና እኮ ጓደኛዬ ነች። እኔ ራሴ ነኝ የራሴ ጓደኛ። ልቀ አንድ ሐሙስ ይቀርሽ አንድ ሐሙስ ነው ይቀርሽ ሂጂና ጸልይ። የፈለገ ሃይማኖት ቢኖርሽ ጴንጤ ሁኚ ምን ሁኚ ጂኒ ቡቱ ወኬር ሰባው ዳይደፍሽ ጎ ሂድ መልካት ትስሪስ የዋልሽበትን ቦታ ወቂ። እኔ ብር አልሰራም ሚዲያ ላይ ካልሽ ምን አባይ ሰራልሽ? እዚህ እኔ ወሬ አላውቅም አላወራም ካልሽ ምን ሰራልሽ ታዲያ እዚህ ሚዲያ ላይ? ሁማኔር እዚህ ድረስ ትገጥሚ ትመጪና ትያለሽ። ሀብት እንኳን የማያምርብሽ ለሀብት እንኳን ገገማ የሆንሽ ሴትዮ ነሽ። በነገራችን ስልጥንና እንኳን አጠገቢ ሲመጣ የሚገግም ገገማ ነሽ። ጸጉር እዚህ ድረስ ታረጋለሽ። ያን ሁሉ ሀብት ኖሮሽ እንኳን ማናጀር ለምን አትይዥም? ምን እንደምታወሪ የት እንደምትይ እንኳን ይነግሩሻል። ኖ ማናጀር ኖ ከስኮሳ ነው ጥርጥራ ልቃል የት መዋል እንዳለብሽ አንድ ማናጀር ያዙ ሀብታም ነን ካላችሁ ማለት ነው። እዚህ ጥፍሯ ወፋፍራም ጥፍር ቀለም ትቀባና እንደዚህ ብላ እንደ ሀና አስጨናቂ ትቀመጣለች። ሀና አስጨናቂ አይታችኋል? ይሄ ተሰራው ጥፍር $300 ነው ትላለች ሀና አስጨናቂ። 4 ቀን ምግብ አትበላም እንደዚህ ነው የምትበላው ሀና። አይታችሁ ከሆነ የተሰራች ቀን አትበላም በእጇ እንደዚህ አርጋ እያርገች ትጠጣለች። ውሃ ስትጠጣ ራሱ በሲሪንጋ ነው የምትጠጣው እንደዚህ። አንድ ፋውንዴሽን ትገዛለች በ2 ቀን ትጨርሳለች። ከዛ እዳ ትገባለች። እካካ እንደ እድሜሹኝ ፊቷ ተጨማዶ ፋውንዴሽን ትሞላዋለች እንደዚህ ሙልት ታረጋለች። ሲጨማድድ ሙልት እናቴ ቤተ ክርስቲያን ያለች መልካት ትስሪ። የተገኘሽበትን ቦታ ወቂ። ምንም ልትሰሪበት ማትመጪ ከሆነ ምን ሰሪያለሽ? ከመጣሽ ደግሞ ደና ሰዎች ጋር ቁጫት የማንም ሸርሙጣ ልቃሚ ደከከናም ጋር ትይና እኔ ከነሱ ያለሽ
ቤተክርስቲያን ገብታች ቢሆንላት የማይክል ጃክሰንን ዘፈን ክፈቱ ነው የምትለው። we are the world ወይም ደግሞ you remember that time ዘፈን እንዲከፈትላት ከዛ እንዲህ ያለች መውጣት ትፈልጋለች። ቢሆንላት ባር ቁጭ ብላ አሻብሽቡ ልትል ትፈልጋለች። ደካካና ፊቷ አልደፈን እያለ በእርጅና ምክንያት ሞራ እያደረገች ላውላይ እንትን አድርጋ ምናምን ነገር መጣ። ከዛ እንዲህ ብላ ትቀመጣለች። ይሄ ጃኬት አያምርም? ትልቅ አይደለ? ይሄን የሚያክል ሀብት ይዛ ጃኬቱ እንዴት ነው ትላለች። እኔ እንኳን ጋይስ እኔ የምለብሰው ልብስ ብትለብሱት ደግሞ እንዴት ልትቆሙ ነበር? እንዲህ ብለ ሄዳችሁ እንዲህ ብላችሁ የምትመለሱ ምድረ ዶቦጭ ሆዱላ ማለት ይሄን ሀብታም ነኝ ትያለሽ፣ ግን ይሄ ጃኬት እንዴት ነው? 10 ጊዜ ተነስታ ጅል አንፎ ይሄ ጃኬት እንዴት ነው? ቁልፉ አያምርም ምናምን ትላለች። ሰቀጫ አልፎልሽ ራሱ ድህነት ፊትሽ ላይ እንትን የሚልብሽ መልክ ሰራለሽ እንዴ? ንገሩ ይባይ። እኔ እንኳን ሲንግል ማማ እድሜ ልኬን ስሰራ የነበረ ላቀራራ እንዴ እኔ ያለኝን ልብስ ወይ የምለብሳቸውን ልብስ ብታዩ ያልተጠራችሁ በሰርጉላ ልትሄዱ ነው ማለት ነው። ሳትጠሩላ ልብሱ እንዲታይላችሁ ብቻ ሰርግ ቤት ሁላ ትሄዳላችሁ ማለት ነው። ካሻ ኮራ ሙላ ያይምሮ ካሻ ካሮኖች ድሮም ዱባይ ቁጭ ብሎ ምንም በባታችሁ የምታውቁት ነገር የለም። መልክ ብቻ ነው የምትሰሩት። ያፈለገ ብትዶልቱ ያባባ ያመዳም ከማለት ምንም አባታችሁ አታልፉ። ምንም ብትዶልቱ እንደዚያ ታነቃንቋትም ቤታ እንዲያ ታነቃንቋት በእናንተ በምትዶልቱ ትቆምላታለሁ ነው የምላችሁ። እሷ ሳትደርስባችሁ ለምታረጉት ይሄ የቡድን ነገር ውስጥ እኔ ገባለሁ። እኔ እኮ ስራዬ ነው መግባት። ምን አገባሽ የሚባል ቋንቋ የለም። ያገባኛል ለምላችሁ። ኮሜንት ያንቺ ኮሜንት ላይ እንደውም እኮ እናንተ ትላንት ነው እንደዛ ያለችው እኮ ከአምስት ቀን በፊት ነው እኮ እኔ ከቴሌፎን ስታወራ የኔ ሐሳብ ብቻ እንዳልሆነ ብዙ እንደሆነ ኮሜንት አይተሻለሁ ይስላት የቤታ ደጋፊዎች ናቸው አትለኝም? ሃይ ከቤታ ጋር ችግር አለባቸው እንዲያልኩኝ እንዴ መጣላት አይምሯል። የፈለገ እናንተ የቤታ ጣላት ልትሆኑ ትችላላችሁ። እቺ ሴትዮ ምን ውስጥም የለውም ትላለች አይደል? ምን ውስጥም ከሌለች እንዴ መጣላት አይምሯል። የቤታ ጣላቶች የቤታ ልጆች ሊጣሉት እንደሚችሉት እንዴት አሰበች? ከቤታ ጋር ችግር አለብኝ እያለች ነው እኮ። የቤታ ልጆች ሰው የሚናገሩት ከቤታ ጋር ችግር ሲኖርባት ከቤታ ጋር ችግር አለባት ብላ እንኳ እየነገረችኝ ነው። ልቃሚ ንፍጣ ቁጭ ብላችሁ ስትዶልቱ ነው የምትውሉት። አመጭም እንደ ሬስቶራንት ዛሬ እንኳ ሮብ ነው ቆንጆ ሽሮ ተሰርቷል ብለሽ ለሐሜት ነው የምትጠሪያቸው። እዛው እያማሽ ነው ጥርስሽ የሚረግፈው እከካ። ማታ ይሄን ታውልቃለች፣ ብርጭቆ ታረጋለች፣ ይሄን ታረጋለች፣ ማነሩን ታረጋለች፣ ከዛም ብላ ትተኛለች። ቀን ደግሞ ትሰካለች፣ ትመጣለች፣ ታረጋለች፣ እንደዚህ ብላ ትቀመጣለች። ጥፍሮቹ ምናምን እንዲታይ እኛ ወርቁን ስንለክኮ ሸኝተን እልል ብለን መሸኛ ፓርቲ አድርገን ምናምን ይላሉ። ልክ እነሱ እንደገዙ ብጤ ልቃሚ ሸርሙጣ በየአይነቱ ትሰጡታላችሁ። ቲክቶክ ላይ ያላችሁት እናንተ ነው። ሂዱ አድርሱላት ተባላችሁ። ምን አባታችሁ ልቃሚ እንጂ ወርቁ አይተነው በእንጨት እንደዚህ ከሩቅ እንደዚህ አያገላብጣችሁ። መቃችሁ መንገድ ላይ ቢያገኙ ወድቆ እንኳን ቢያገኘው ምንድነው የነገር ብሎ እንደዚህ አያገላብጣችሁ። እንደዚህ ቢነኩ ማይቆሽ እንደዚህ ማይቃሽሹ ሰዎች አሉ። ታቀርባላችሁ ዛሴት ይሄ ነው የእናንተ ቢዝነስ። እኛ ወርቁን ስንልክ ያኔ ደግሼ ወርቅ ተደግሶ ነው እንዴ? ዩኒቨርሲቲ ነው እንደሚሄደው ወርቁ ጋይስ። ዩኒቨርሲቲ የሚሄድ አንድ ወጣት ነው ዩኒቨርሲቲ የመሄጃ ተብሎ የሚደገስለት። ልክ ዩኒቨርሲቲ የሚገባ ተማሪ መስል እኔ ደግሼ እንደዛ ወርቁን አንከብክቤ ልኬላት ትላለች። እንደዚህ ነው እንደጃችሁ ሁላችሁም እጅ ላይ ቁጭ ነው ያለው የነበረው። ወርቅ ደግሞ ብርቆ ነው ለውጭ ሀገር ለአሜሪካና ለኢሮፕ።
ፈረንጅ እኮ ቀይ ወርቅ አይለብስም፣ ነጭ ወርቅ ነው እኮ የሚለብሰው። አርቲፊሻል ነው እኮ የሚመስለው፣ አርቲፊሻል ነው እኮ የሚመስለው። ኖርማል ነጭ ወርቅ ላይ ወይ የማዕድን ድንጋይ ምናምን የገባበት ምናምን ነው እኮ የሚያደርጉት። ይሄ ወርቅና ምናምን የምትሉት እኮ አፍሪካና አረብ ሀገር ላይ ነው እኮ እንደዚህ ያላችሁ የምትሉት ቀኑ ሙሉ። እኔ ወርቅ ልልበስ ምን ልልበስ አንድ ቀን ምን ላይ ነግሬያችሁም ትዝ ብሎኝም ያውቃል። ቁም ሳጥን ይመስል ያላችሁን ነገር ሁሉ ያላችሁ ላይ ደርድራችሁ ትመጣላችሁ። ምድረስ ሻንጣው አንድ አለ እብድ ሰውዬኛ ሰፈር ያለው ልብሱን ለብሶ ነው የሚሄደውና ሻንጣው የሚል ስም አለ። ሻንጣው ናችሁ እናንተ እከካሞች። የእውነት ሻንጣው ነው የምንለውና ለምን ነው ያለው ፓንት ማስር ካለ 10 ፓንቱን ይለብሳል፣ ከላዩ ላይ ጃኬት ይለብሳል፣ ኮት ይለብሳል፣ እንትኑ እንዲህ ተሸክሞ ይሄዳልና ሻንጣው መጣ እንደ ዛሬ ይባላል። ምግብ ምናምን ሊሰጡት ማለት ነው። ሻንጣ የሆናችሁ ሰዎች እንዳለ ያላችሁን ነገር ሁሉ አላችሁ ምድረ ዝቄ ሁላ ልቀ መልክ ሰራላችሁ። እኔ አሁን ብዙ ብር እንኳን አካውንት ውስጥ ቢኖረኝ ወርቅ መግዛት አይምሮዬ ላይ አይመጣልኝም ማለት ምንም ንብረትም አይመስለኝም። የሚገርማችሁ ነገር ድሮሽ የመን ሆኜ ምናምን ያ ይሄ ማችን ምናምን እገዛ ነበር።